ለካ የወለደ ሰው ተለያይቶ አይለያይም። በስተመጨረሻ አብርሽና ሩታን በጋራ እያሉ የሚወዷቸው ውድ አድናቂዎቻቸው በተለይም ሳውዲና ዱባይ የሚገኙ ውድ ተከታታያቸው የልዑሌን የሰባተኛ ወር የልደት በዓሉን ምክንያት በማድረግ እጅግ ታላቅ ነገርን አብርሽና ሩታ በጋራ እንዲያረጉ ትልቅ ሰርፕራይዝ አደራ ጥለውባቸዋል። በውስጥም ተነጋግረው አብርሽና ሩታ የተስማሙ ይመስላል። ከ3 ቀናት በኋላም አዲስ ነገርን እንመለከታለን። ዝርዝር ጉዳዮቹን አስደምጣችኋለሁ። በተለይ የልዑሌ 7ኛ ወር ልደቱን ምክንያት በማድረግ ይሄ ልጃቸው አብርሽና ሩታን እናትና አባቱን በምን ያህል ደረጃ የሚያቀራርብ ነገር ሊፈጥር እንደቻለ ነው በዝርዝር እማስደምጣችሁ። ሰላም ጤና ፍቅርን የምትወዱ የሰውን መሰባሰብ የምታደንቁ የሰውን ጭንቀት የሚያስጨንቃችሁ ውድ ቅን የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። አብርሽና ሩታ በጋራ ይኑሩ ማንም አላለም። ሰው ወዶ ፈቅዶ ነው አብሮ የሚኖረው። ካልተስማማ እህል ውሃው ካልሆነ ግን ሁሉም ወደ ያቅጣጫው ነው የሚሄደው። ነገር ግን በጋራ ለተወለደው ልጃቸው እባካችሁ ተስማምታችሁ ኑሩ እያልን ነበር ሁላችንም የምንጨቃጨቀው። ዛሬ ግን የሰላም የደስታ ወሬን ነው ይዤላችሁ የመጣሁት። እንኳን ደስ አላችሁ፣ እንኳን ደስ አለን። ምናልባት ይህንን ጉዳይ የህዝቡን አፍራቻ ሄርሚም እንዳትቀየም ይፋ አድርገው ዩቲዩብ ላይ ጭኑት ይችላሉ። እኔ ግን በውስጥ የሰማሁትን በቴሌግራም ግሩፕ ምን እንደተነጋገሩም በዝርዝር ነው እማስደምጣችሁ። 2 ደቂቃ ብቻ ሰጥታችሁ እንድትሰሙኝ ነው በአክብሮት እምጠይቃችሁ። ሁልጊዜ በጥሩ ምርቃቴ ነው እምጀምረው ቪዲዮን ታውቃላችሁ። ሁላችሁንም ፈጣሪ አምላክ እንደዚህ የሰላም ወሬን እምትሰሙበትን እድሜና ጤና ይስጣችሁ። በተለይ በስደት የምትገኙ ውድ ቅን የሀገሬ ልጆች ለነሱ ልጅ እንደዚህ የምትጨነቁትም እናንተም እፎይ ብላችሁ የምትኖሩበትን ህይወት ፈጣሪ አምላክ ያድላችሁ። በአገር ውስጥ መሆናችሁ የምትመለከቱኝ የተለያዩ ሀሳብ ጭንቀት ውስጥ ያላችሁ ፈጣሪ አምላክ ጭንቀታችሁን ያቅልላችሁ። ጥሩ ምርቃት የሚመቸው እንደተለመደው አሁኑኑ ቪዲዮን ላይክ በማድረግ ይጀምር። ለቤቴ አዲስ ሆናችሁ ደግሞ እባካችሁ ሰብስክራይብ አድርጋችሁ የኔን ቤተሰብ እንድትሆኑኝ በአክብሮት በፍቅር ነው የምጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። እንግዲህ የልዑሌ 7ኛ ወር ልደት ከ3 ከ4 ቀናት በኋላ ነው የሚሞላው። 7 ወር እንግዲህ ትልልቅ ጉዳዮች ሲነሱ ነበር። ከሚገርመው ነገር የአብርሽ የሩታ ምን አይነት ወዳጅ እንዳለ የሚገርማችሁ ነገር የልዑሌን የተወለደበትን ቀን እየቆጠሩ በየወሩ ልዑሌ የተወለደበት እያሉ በጣም ትልቅ የሚያከብሩ ልጆች አሉ። ታዲያ የ6ኛ ወር ልደቱ ያለፈው ወር ላይ ትልቅ ሐሳብን አቅደው በተለይ ዱባይና ሳውዲ የሚገኙ አድናቂዎቻቸው ቢያንስ የልጃችሁን ደስታ የልዑሌን አንድ ላይ አክብሩልን፣ ይሄንን ቀን አታሳልፉልን እያሉ ብዙ ሲጨቀጭቋቸው እንደነበር በዝርዝር መረጃው ደርሶኛል። ነገር ግን አብርሽም ሩታም የእህል ውሃ ጉዳይ ሆነ። የዛኔ እልህ ውስጥ ገቡ። መጨቃጨቁ መናተረኩ በዛና ሁለቱም በየፊናቸው የየራሳቸውን ነገር እያሳለፉ 6ኛ ወር ልደቱንም ማክበር አልቻሉም ነበር። ታዲያ አሁን ግን 7ኛ ወር ሲከበር ምንድነው ግሩፕ ከፍተው ሲጨቀጭቋቸው እንደነበር ነው መረጃውን የሰማሁት። እኛ እኮ በፊት ጀምሮ ዩቲዩብ የምናበረታታችሁ የእናንተን ስኬት የእናንተን ውጤት ማየት የምንፈልግ ውድ አድናቂዎቻችሁ ነበርን። ለምንድን ነው የእኛንስ መብት የማታከብሩት? እኛ እኮ አንድ ላይ ሆኖ አላልንም። ነገር ግን በእናታችሁ በፈጠራችሁ ልዑሌ እንኳን አንድ ማስታወሻ ይኖረው። 6ኛ ወሩን አብራችሁ አላከበራችሁም። ቢያንስ 7ኛ ወሩ ግን ከ4 ከ5 ቀናት በኋላ ነው የሚሆነው። ስለዚህ በእናታችሁ የልዑልን አንድ ላይ አክብራችሁ እንደው ባትታረቁ እንኳን አንድ ላይ ሆናችሁ ለልዑሌ ማስታወሻ ተውለት ብለው ነው ሲጨቀጭቁ የነበረው። ይሄም መልእክት ነው እንግዲህ እና አብርሽና ሩታ ጋር ደርሰው እስቲ ምናልባት ህዝቡም ሌላ ነገር እንዳይፈጠር ሚዲያም ሞቶ ደግሞ የተከበረው ነገር ከሄርሜላ ጋር ጭቅጭቅ እንዳያመጣ በውስጥ ግን ለወዳጅ ለአድናቂዎቻቸው እሺ ብለዋል አይነት ነገር ነው የሰማሁት። ምናልባትም የልዑሌን የ7ኛ ወር ልደት ኬክ አብረው ቆርሰው ማስታወሻም ጥለው ሊያልፉ እንደሆነ ጭምጭምታ እየሰማሁ እገኛለሁ። በእናታችሁ አብርሽም ሩታም በግድ ኑሮ አላልንም። የእህል ውሃ ጉዳይ ሁሉንም ወደ የመንገዱ ነው የሚመራው። እናንተ አንድ ላይ ሆናችሁ የልዑሌን ልደት አክብራችሁ ቪዲዮ ለቀቃችሁ ማለት ሌላ ነገር ሌላ ችግር ይመጣባችኋል ማለት አይደለም። አብርሽም ቢሆን እባክህ ከሄርሜላ ጋር ያለህ ነገር ይፈርሳል ማለት አይደለም። እዚህ ጋር ግን የጋራ ልጅህን አስታውስ። ከሩታ ጋር የጋራ ልጅ አለ። ይሄ ልጅክ ምንም ታሪካዊ ነገር ምንም የተቀመጠለት ነገር የለም። የ6ኛ ወር ልደቱን ዱባይና ሳውዲዎች ትልቅ ነገር ነው ያሰቡት የነበረው። ለልጁም የተለያዩ ስጦታ ልከው በጋራ ልደቱን እንድታከብሩ ነበር የፈለጉት። አልተሳካም። አሁን ግን በ7ኛ ወሩ አታስቀይሙ። አብርሽ አሁን ወደ ውጪ ልትወጣ እንደሆነ መረጃዎቹን ቪዲዮም ተለቆ እያየን ነው። ትናንትና በሜሪ ቤት የተለቀቀውን አይታችኋል ብዬ አስባለሁ። የአብርሽ የሄርሜላ ወዳጅ አድናቂዎቸው የሆነ ግለሰብ 1 ሚሊዮን ብር የሚፈጅ ወደ ውጭ ሀገር ወደ ፈለጉበት ሀገር ሄደው ተዝናንተው የሚመጡበትን ነገር አመቻቻለሁ ብሎ ቃል ኪዳን እንደገባ ሰምታችኋል። ሜሪም ስትናገር ነበረ። አብርሽና ሄርሜላን በደስታ ሲያብዱ ነበረ። ታዲያ እንግዲህ አብርሽ እባክህ ለአንተ ደስታ እንደምትሯሯጠው ሁሉ እዚህ ጋር ደግሞ ልጅህ ማስታወሻ የሚሆን ነገር ያስፈልገዋል። እባክህ የድሮ አድናቂ ወዳጆቻችሁን እነሱ የሚነግሯችሁንም ነገር ትኩረት በመስጠት
ምንም ማለት አይደለም። አንድ ቀን ከልጅ ጋር ሩታን በተገኘችበት ኬክ አብራችሁን ቆርሳችሁ የ7ኛ ወሩን እባክህ አብርሽዬ ማስታወሻ የሚሆን ነገር ለማድረግ ሞክር። ይህንን አድርገህ ቪዲዮ ለቀክ ማለት ከሄርሜላ ጋር ትጣላለህ፣ እዛ ጋር ያለ ህይወት ይቆራረጣል ማለት አይደለም። ማንም እዚህ ጋር ኑር እዛ ጋር ሂድ ብሎ የሚያስገድድህ የለም። ለልጅህ ማስታወሻ የሚሆን ነገር ግን በተለይ ወዳጆቻችሁ እንዲህ ተጨንቀው ቴሌግራም ግሩፕ ከፍተው 7ኛ ወር ልደቱ ይከበር ብለው ያሉበትን ነገር አንተም ትኩረት በመስጠት ለጉዳዩ እባክህ ይሄን ነገር እንድታስተባብርልን ነው በአክብሮት እምጠይቅህ። እንግዲህ እና አብርሽ አዝማሚያቸው ምንም ችግር የለውም ህዝቡ በዚህን ያህል ደረጃ ከፈለገ ብለው እንግዲህ በቴሌግራምም ሲመልሱ ነበር ነው ያሉት። ነገር ግን ይህ ልደቱን ሲያከብሩ ቪዲዮ መልቀቅ እንዳልፈለጉ ነው እንግዲህ ማወቅ የተቻለው። እንግዲህ እነሱ አሁን ልክ ይህንን አብረው ሆኖ ቪዲዮ ለቀቁ ማለት ሰውም አንድ ላይ ታረቁ መስሏቸው ድጋሜ በቃ ከእንግዲህ አብርሽና ሩታ ወደፊት እያሉ ብዙ እንዳይጨቀጭቋቸው ይህን ጉዳይ ግን በውስጥ ቢያንስ ማስታወሻ የተባለውን ጉዳይ ማስታወሻ አድርገው ኬክም ቆርሰው ፎቶም ተነስተው ለወዳጅ ለአድናቂዎቻቸው በተለይ ልዑሌን ለሚያደንቁ ልጆች ይህን ነገር ለማድረግ እንግዲህ እየተነሳሱ እንዳሉም ነው አጠቃላይ መረጃዎቹን እየሰማሁት ማለት ነው። የእውነት ነው ምለው የወለደ ሰው ተለያይቶ አይለያይም። ተመልከቱ፣ ልዑሌ ባይፈጠር ኖሮ አብርሽና ሩታ በዚህ ሁሉ ጭቅጭቅ በዚህ ሁሉ ንትርክ መሃል ተቆራርጠው ይቀሩ ነበረ። ይሄው ልጃቸው አስታረቃቸው ማለት አይደለም። ይሄው ልጃቸው ዳግም አንድ እንዲሆኑ ምክንያት እየሆነ ማለት አይደለም። ይሄ ነው የወለደ ሰው ተለያይቶ አይለያይም ማለት። እባካችሁ እናንተ ሰዎች እንደ ጠላት የምትተያዩትን ነገር ብታቆሙ ደስ ይለናል። አብርሽም ለሩታ ሩታም ለአብርሽ ጠላት አትሁኑ። ሩታ ከዚህ በፊት የማይገባ ነገር አድርገሽ የልጅሽን አባት የሆነ ክብሩን ዝቅ አድርገሽ የራቁት ገላውን ይዣለሁ ብለሽ የማይገባ ነገሮች ውስጥ ተመልክተንሽ ነበር። አብርሽም ቢሆን እሷን ለማናደድ እያልክ የማይገቡ ነገሮችን አድርገሃል። ይሄ ነገር ግን መጨረሻው ለሁለታችሁም ውድቀት ሆኖ ትዳራችሁ እስከ መጨረሻው እንዲለያይ አድርጓል። ነገር ግን ዱባይና ሳውዲዎች ለእናንተ እንደሚያስቡት በተለያዩ ሀገራትም ሆነው የእናንተን አንድነት እንደሚፈልጉት ለልዑሌ ልጃችሁ እንደሚጨነቁት ደግሞ ገለልተኛ ሰዎችን አስቡ። በቤተሰብ መካከል ትልቅ ነገር ደርሳችኋል። ቤተሰብ ለቤተሰብ ትተዋወቃላችሁ። አንድ ክፋትን ስታስቡ የአብርሽ ቤተሰብ ምን ይለኛል ብሎ ማሰብ ያስፈልጋል። ሩታ እባክሽ ይሄን ነገር ቆም ብለሽ አስቢ። አብርሽም ቢሆን ሩታ ላይ መጥፎ ነገር ባሰብክ ቁጥር የሩታ ቤተሰቦች እንደዛ የሚያከብሩኝ እነሱስ ምን ይሉኝ ይሆን ብለህ ለማሰብ ሞክር። ወልዳችኋልና ተለያይታችሁ አትለያዩም። ቢቻል የልዑሌን ደስታ ሙሉ አድርጋችሁ በሳውዲ በዱባይ የሚገኙ የእነሱ የወዳጆቻችሁን ጉትጎታም ተቀብላችሁ የልጃችሁን 7ኛ ወር ልደት አክብራችሁ ቪዲዮ ልቀቁልን። ቪዲዮ ከመልቀቅም ምንም አትታቀቡ። ከናንተ መካከል ማንም ይሄን ነገር የሚቃወም ይኖራል ብዬ አላስብም። ቢቃወምም ደግሞ በልጃችሁ የጋራ ደስታ ቀን ማንም ይመለከቷል ብዬ አላስብም። ይሄ የእናንተን አቋምና ጥሩ ነገር ነው የሚፈልገው። ከዛ ውጪ ማንም የሚመለከተው ነገር እንደሌለ ነው በዚሁ አስረግጬ መልእክቴን የማስተላልፈው ማለት ነው። እንግዲህ የልዑሌን 7ኛ ወር አስመልክቶ የተለያዩ ነገሮች አስቀድሞ በውስጥ እየተላኩልን ነው። እናንተስ ምን አይነት ምልከት አላችሁ? እውነት ነው ልዑሌ ምንም አይነት ነገር አብረው ሲያከብሩለት አላየንም። እንደ ጋራ ልጃቸው እንደው አንድ ነገር እንኳን በሰላም ሆነው የሆነ ፕሮግራምም ሲዘጋጅ አልተመለከትንም። ይሄ ነገር ተከብሮለት ማስታወሻ ቢሆን መልካም ነው ትላላችሁ ወይስ ደግሞ ለአንድ ቀን ደስታ አብሮ ለመብላት ለመጠጣት ቁም ነገር የለውም ዘላቂው አንድ ቢሆኑ ነበር ብላችሁ ደግሞ ሌላ ሀሳብ ስታነሳላችሁ? በኮመንት የእናንተን ነገር በጨዋነት በተሞላበት መልኩ ሀሳብ አስተያየታችሁን ብታሳውቁኝ ደስ ይለኛል። በስተመጨረሻ ግን አንድ መልእክትን ማስተላለፍ ፈልጊያለሁ። በተለያዩ ስደት ሀገር ሆናችሁ ለአብርሽና ሩታ አንድ መሆን አሁን ደግሞ ለተወለደው ልጃቸው ለልዑሌ ሰላም ስትሉ እንዲህ የምትጨነቁ የሰው ነገርን እንደራሳችሁ የሚያስጨንቃችሁ ውድ የሀገሬ ልጆች ፈጣሪ አምላክ እናንተም ለምትጨነቁበት ነገር ሁሉ ዋስ ጠበቃ ይላክላችሁ። እፎይ ብላችሁ የምትኖሩበትን ህይወት ያድላችሁ። የእኔ ምርቃት ጥሩ ምኞቴ የሚመቸው እንደተለመደው አሁኑኑ ቪዲዮን ላይክ በማድረግ ይጨርስ። እንዲሁም ደግሞ ምርቃት የሚመቸው አሚን ወንድማችን ብላችሁ መልእክታይን በዚሁ ተቀብላችሁ ኮመንታችሁን ሀሳባችሁን አሳይታችሁኝ ቪዲዮን እዚህ ላይ ላብቃ። በሌሎች አዳዲስ ጉዳዮች እስክንገናኝ ለዛሬ ይዘን የመጣነው መረጃዎች ይህን ይመስሉ ነበር። በሌሎች ቪዲዮዎች እስክንመጣ ሰላሙን ሁሉ ተመኘሁላችሁ። ሰላም